ወይም ማዬ ልቀሰቅስሽ ነበር እኮ ተነስተሻል እንዴ? ደህና አደርሽ? ምንድን ነው ይሄ ሁላ ነገር? ምን ተገኝቶ ነው እንዴ? ወይም ማዬ እንዴት አደርሽ? ምንድን ነው ዛሬ ምንድን ተገኝቶ ነው የሁሉ ነገር ትላታለች እናትየዋ። እንግዲህ እንዴ ዛሬ እኮ ነው ልዕልት የምትመጣው ትላታለች። ነው እንዴ? ወይ አላወኩም ነበረ። እንዴት ደስ እንዳለኝ። እንደ ወይኔ ምን ሆና ይሆን? 2 ዓመት ሙሉ ድምጿ ጠፍቶ ምን ትሆናለች? እንደዚሁ እዚህ እንደቀለመደችው ስትቀብጥ እዛም ልቅበጥ ብላ ስልኳን ተቀብሏት ነው። ንገሪያት ትላታለች። ንገሪያት እኔ እሷን እያጨማለኩኝ መኖር አትችልም። ወይኔ ትላለች እህትየዋ። አባትሽ እንዴት ሞተ ብለን ነው የምንነግራት አሁን ብላ ስትላት፣ እንነግራታለን ምን ችግር አለው? አባትሽ ሞቷል፣ የኔ ደግሞ የቀድሞ ባሌ ብለን እንነግራታለን። በቃ ሞተ ሞተ፣ እኔ አልገደልኩት ትላታለች። ኧረ እማዬ እንደዛ እኮ ልልሽ ፈልጌ አይደለም ትላታለች። እንግዲህ ኤርፖርት ደርሳለች። ልትቀበላት እየሄደች ነው። እህቷ ሽርጉድ እያለች ነው። በጣም ደስ ብሏታል። እናትየዋ እንግዲህ እንጀራ እናት ስለሆኑ ብዙም ደስተኛ አይደሉም። አባት ለእሷ ንብረቱን አውርሰው ምናምን ይላል። እንግዲህ ሌላው ደግሞ እዚህ ጋር ቢኒያም ነው። ምን አይነት ቃል ነው የምታወጪው ትላታለች። ከእህቱ ጋር እያወሩ ነው። እንቦትን ቦቆቦቆ ስላልኩ ነው ትለዋለች። እውነቴን እኮ ነው። ምን አይነት ቃል ነው ያወጣሁት ትላለች። አንዳንዴ እኮ የማወጣቸው ቃላታቸው ራሱ ራሴን ይገርመኛል ትላለች። እና ይሄ የቀድሞ የልዕልት ፍቅረኛ ነው። እኔ እኮ የጨነቀኝ የልዕልት መምጣት እኮ አይደለም የጨነቀኝ ይላታል። አንድ አመት የሰራችበትን ብር ስለበላው ትላለች። ስለሰራ ነው በል የጠላታችንን ብርን የበላ ነው ደግሞ ወሰርንባቸው አይባልም ብድራቸውን እየከፈሉ ያሉት ትላለች። የቢኒ እህት ማለት ነው። ሳራ ትላት። ሳራ እንትን ታውቂያታለሽ አይደለ? ከነሰናይት ጋር ምንም ግንኙነት የላትም። እሷ እኮ የእንጀራ ልጅ ናት ልትኖት ይላታል። እባክሽን ሳራ ይላታል። እንደውም በተደጋጋሚ ነግሬሻለሁ የእነሱም ቤቶች ለእኛ ጠላቶቻችን ናቸው። በምንም ነገር እኔ ለእነሱ አያገባኝም ትላለች። እንግዲህ ሳራ ቢኒያም እየለመናት ነው። ቤተሰቦቻችን ሲሞቱ ሰናይት ናት የሁሉ የቤተሰቦቻችንን ንብረት የወሰደችው። ስለዚህ ለነሱ ቤተሰቦች ምህረት የለኝም ትላለች ሰናይት። ቢኒ በቃ አታልቅሽ ይላታል። እኔም እኮ ይሄ ነገር ሳይገባኝ ቀርቶ እኮ አይደለም፣ ከገባህ እኔ የምልህን ነገር ብቻ አድርግ ትለዋለች። በቃ ይህንን ነገር ነው የምታደርገው። እሺ አደርጋለሁኝ። ሳራ እንግዲህ በቀል ኃይለኛ አይኗ ላይ በቀል ይታያል። አሁን ምን ታደርጋለህ መሰለህ ትለዋለች። እንግዲህ የነገረችው ነው። እህቷ መጣች እንግዲህ በእንትን ላይ ሆና ማለት ነው። እንትን ላይ ኬርሲ ላይ ሆና መጣች። የኔ እናት እንግዲህ አረብ ሀገር ነገር መጨረሻ ይሄ ነው። ደነገጠች፣ ድንግጥ አለች። ወይኔ እህቴ ምን ሆነሽብኝ ነው ብላ እግሯ ላይ ወድቃ ለቀሰች። እህቴ አለች። ምን አደረጉብኝ አለች። ምን አደረጉብኝ ብላ እግሯ ላይ ወድቃ እያለቀሰች ነው። ይሄን ምን ሆነሽብኝ ነው? ምን አደረጉብኝ ትላለች። ምን ሆነሽ ነው የኔ ውድ እህት? ምን ሆንሽብኝ የኔ እናት? ምን አረጉሽ? ነገር እንግዲህ ወርውራት ይሆናል። አይዶ ነው ምን እንደሆነች እንግዲህ ወደፊት እናውቀዋለን። ያው መታለች በእንትን ማለት ነው። ሆነሽ ነው እንደዚህ ሆነሽ የመጣሽው እህቴ? ምን ሆነሽ ነው? ድምፅሽ እኮ ጠፋ። አውሬ ምን ሆነሽ ነው እህቴ? አውሬ እንጂ ምን ሆነሽ ነው? ምን አርገውሽ ነው ትላለች። ምን አረጉሽ? እንግዲህ እሷ እያለቀሰች ነው። መልስም አልተናገረችም። እያለቀሱ ነው ሁለቱ ማለት ነው። እንጀራ እናት እንግዲህ እንደምትመጣ ልዕልት እንደምትመጣ እየደወሉ ነው ስልክ። ያቺ ተንከሲስ እኮ ዛሬ ነው የምትመጣው። እንግዲህ ምን እንደማድረግ አሳይሻለሁኝ ትላለች። እሷ ስትመጣ እንዴት ብዬ እንደምነግራት አባቷን አለቅ ምናምን እያለች እንግዲህ በአሽሙር እየተናገረች ነው። እሱንማ ልክ ነሽ፣ ያለ ልፋት ምንም ነገር አይገኝም። እንግዲህ ቤቱን አባቷ በእሷ ስም ስላደረጉላት እሷን አጥፍታ ብሩን ንብረቱን ወስዳ እሷን ለማጥፋት ነው የምትፈልገው። እንግዲህ የኔም በቀላሉ አይመጣም ትላለች። እንጀራ እናትየው እደውልልሻለሁ አለች። እንግዲህ ለምን ስልክ አልደወልሽልንም ነበር ትላታለች። አይ ስልክ
ታሪኩ ረጅም ነው። ቤት ስንገባ እናወራሻለን። እንዴት አባቴ ሊቀበለኝ አልመጣም ትላለች። በጣም ነው የናፈቀኝ አባቴ፣ ለምን አልመጣም አባቴ ትላታለች። እንግዲህ የአባትና የልጅ ግንኙነታቸው እጅግ በጣም እንትን ያለ ነው። ምን እህቴ እግርሽን መታሽ እንዴ ትላታለች። አይ አልመታኝም፣ ደህና ነኝ፣ አልመታኝም፣ ደህና ነኝ እኔ ራሴ ገፋዋለሁኝ እህቴ። 1 አመት ሙሉ እኮ ራሴ ነኝ እያንቀሳቀስኩኝ ስሰራ የነበረው። እንደዚህ መሆንሽ ትሰሪ ነበር አለቻት። አረብ ሀገር አለች። አረብ ሀገር እንግዲህ እንደዚህ ነው ትላታለች። ጨካኝ ራሱ ያንሳል ትላለች። በጣም እንደዚህ ሀገር ተመልሼ አንቺንም አባቴንም አገኛለሁ አልነበረኝም። በጣም ከባድ ነበረ ያለችው። ክርስቶስ ደግ ነው፣ ነገር አብቅቶኛል ትላለች። እኔ ልሰቃይልሽ እህቴ፣ 1 አመት ሙሉ ያልሄድንበት ቦታ የለም፣ ያልጠየቅንበት ኤጀንሲ የለም ትላታለች። ምንም ፍንጭ ልናገኝ አልቻልንም የኔ ውድ እህት፣ አይዞሽ፣ አንቺንም አንከራተትኩሽ አይደለ ትላታለች። አውቄ ነበር አንቺና አባቴ በጭንቀት እንደምትሞቱ አውቄ ነበረ ትላለች። ሰናይት ግን ደህና ነች ትላለች። እማዬ ደህና ነች ትላለች። እሷም ስታስብ ነበረ። አሁን ራሱ ልትመጣ ነው ስላት እንዴት ደስ እንዳላት ትላለች። አዎ ከማህፀኗ ባልወጣም ልጇ እኮ ነኝ። እኔ የምልሽ እህቴ፣ ወይ እህቴ፣ እኔ እህት፣ ወይ አባዬ እንደዚህ ሆኖ ሲያየኝ ምን የሚል ይመስልሻል ትላታለች። ይደነግጥ ይሆን ያዝን ይሆን ትላለች። አይ አዎ ያዝናል ትላለች። በቁም ነው ትላለች። እማዬ ሰላም ለዚህ ቤት አለች። ልዕልት ገባች። ደህና ነሽ ሰናይት ትላለች። ውይ ልጄ ምን ነው ምን ሆንሽብኝ ትላለች። ኧረ ደህና ነኝ፣ ትንሽ ወድቄ ነው፣ አሁን በጣም ደህና ነኝ ትላለች። ወይኔ ልጄ ምን አይነት እድል ነው እንደ አንቺ ያለሽ ትላታለች። አይ እንደው ምናምን ትላለች። አባዬ የለም እንዴ አባዬ የለም እንዴ ትላለች። እንደምመጣ አላወቀም እንዴ በጣም ናፍቆኛል ትላለች። አይ ልጄ አባትሽ እድል ልጅ ብሷ ልጄ አባትሽ እኮ አረፈ ትላታለች። ልዕልት እንግዲህ በፍጹም ማመን ነው ያልቻለችው። ምንድን ነው የሆነው ነገር? አባቴስ ምንድን ነው የሆነው ትላለች። የታለ አባቴ? አባትሽ አረፈ ትላታለች። አንቺም እኔንም ጨክኖ ጥሎን ሄዷል ትላለች። አሰሙኝም እንዴ ትላለች። የት ነው ያለው አባቴ? እኔ ስና ያለው አባቴ አታሰቃዩኝ፣ እኔን ጥሎኝ የትም አይሄድም እያለች እንግዲህ በጣም እንደናፈቃት እየተናገረች ነው። እህት መሆኔን መሆን ሌላው እንግዲህ እህት መሆኔን ማንም ማወቅ የለበትም ትላለች። ቢኒያም ሳራ እንዴ ግን እኮ ይላታል። ቤቲ መሆኔን እኮ ቤቲ እኮ ወንድምሽ መሆኔን ፍቅረኛ አይደለች እንዴ ይላታል። እኮ ሁለቱንም ለየብቻ ነው የምታገኛቸው። እነሱ ወሬ፣ ድርጊት ሁሉ በጥንቃቄ መሆን አለበት ትለዋለች። እንግዲህ ቢኒያም የሁለቱም ቢኒያም ፍቅር የልዕልትም የቤቲም ፍቅረኛ ነው። እንግዲህ እነሱ ሁለቱም ለበቀል ነው በጣም ያስፈራል እኮ ሳርዬ ይላታል ቢኒያም። ቤተሰቦቻችን ላይ ከደረሰ ግፍ ይበልጣል ንገረኝ እስኪ ትለዋለች። እነሱ እኮ የቤተሰቦቻችንን ሀብት እኮ ወስደው ድልቅቅ ያለ ኑሮ እየኖሩ እኛ እንደዚህ መሰቃየት አለብን ይላት። ንገረኝ ትለዋለች። እንግዲህ ያው ሴጣንነቷን እያጋባችበት ነው እኮ ለዛ እኮ ነው የተጠጋኋት ይላል። ይኸውልሽ ሳሪ ይላታል። እመኝኝ አደርገዋለሁኝ እሺ ይላታል። እናሳካዋለን። አዎ ጀግና የኔ ወንድም ጎበዝ ይላት ትለዋለች። እንግዲህ እንደዚህ ነው የሚባለው። ደግሞ ቤቱ በልዕልት ስም እንደሆነ አውቄያለሁ። ስለዚህ ያቺ ሰናይ ሳቀድመን እኛ መቅደም አለብን ትለዋለች። እሺ ያቺ እርኩስ ሴትዮማ አትቀድመንም፣ እንደምንም አድርገን እንቀድማታለን ይላታል። ጀግና የኔ ወንድም አለችው። በጣም ደስ አላት። በቃ ያለውን ነገር በደንብ አጣርቼ እነግርካለሁ። እሺ ደግሞ ራስሽን ጠብቂ ይላታል ቢኒያም እንግዲህ ለሳራ። በቃ እሷ አሁን ወደዛኛው ቤት ልትሄድ ነው፣ ቻው በቃ ምናምን አላት። እንግዲህ ልዕልት አባቷ ቀብር ላይ ሄዳ እያለቀሰች ነው። እንጀራ እናቷም አለች እያለቀሰች ነው። እርሟን እያወጣች ነው። ቤት ጋር ደወለ። ልዕልት እኮ መጣች ትለዋለች። ኧረ ትመጣለች ያልሽ ልጅ ነች አይደለ? በሰላም መጣች ይላል እንግዲህ ፍቅረኛው ማለት ነው። እዚህ ተወኝ፣ በህይወት መምጣቷ ራሱ እግዚአብሔር ይመስገን። ምን ማለት ምንድን ነው?
በህይወት ማለት እንዴት ማለት ይል ምን አይነት እድል እንዳላት በጣም ነው የሚገርመው ትለዋለች እየነገረችው ማለት ነው። ከፎቅ ላይ ወድቃ እግሯ አይሰራም እግሯ አለ በጣም ተንቀጠቀጠ። ያው ምክንያቱም ፍቅረኛው ነበረች። አዎ እግሯ መሄድ አይችልም። በእንትን ነች ያለችው መሄድ አትችልም ምንም አላት። ጭራሽ አትሄድም አላት። አትችልም። አዎ አትችልም። ምነው ግን አለችው። ምንም አይ አለ ቢኒያም ትንሽ ገርሞኝ ነው። በጣም ነው የምታሳዝነው። የአባቷን መሞት ተነገራት፣ አለቀሰች። ያው እንግዲህ ምን ማድረግ ይቻላል እና ሌላ ምንም አላለችሽም አለ። ሌላ ማለት ሌላ በቃ እዛ ሳሎን እየነገረች ነበረ። ምን ብሎ ይርበተበታል እንግዲህ። ኧረ ገና እየነገረች ነው ግን አለፈኩም እንዴ አንተ ትለዋለች። ኧረ እንዴ በጣም እኔ ናፈቅሽኝ፣ በጣም ናፍቀሽኛል ይላታል። እኔም በጣም ናፍቀኸኛል ያለችውን በቃ ብቻዋን ትቻት ነው እና በቃ ልመለስ ገብቼ ላውራት ትለዋለች። እሺ በቃ ቻው፣ ነገ እደውልልሻለሁ ቻው በቃ ምናምን ብሏት ቢኒያም ይዘጋል። አፈቅርሻለሁ ሳትለኝ ነው እንዴ ቻው የምትለኝ ትለዋለች። እንዴ አንቺ ደግሞ መቼ ጨረስኩኝና ነው አፈቅርሻለሁ፣ በጣም ነው የማፈቅርሽ ይላታል። እሺ የኔ አባት እኔም ፍቅርቅር ነው ማድረግህ ትለዋለች። እሺ ቻው። ልዕልት መውደቅ እንግዲህ ሲሰማ በጣም ተጨንቋል ቢኒያም ተጨነቀ። ምክንያቱም ፍቅረኛው ነበረች። እሱ አትሄድም እንዴት አትሄድም ወይኔ ብሎ በጣም አዘነ። ቤቲ እግሯን እያሻሸችላት ነው። የኔ ልዕልት በቃ የኔ እባክሽን አረፍ በይ በቃ ምናምን እያለቻት ነው። ቆይ እስቲ ምን ቢያም እንደዚህ እኔን ጨክኖ ጥሎኝ ሄደው ብዙ ጊዜ ሆስፒታል ተኝቷል ትላታለች። ብዙ አሳክመነዋል ግን በቃ ግን እግዜር አልፈቀደውም አልሆነም አለች። ወይኔ አባቴ አለች። እንግዲህ በጣም አዝናለች። በጣም ነበር የሚወዳት ማለት ስንት ነገር ተነጋግረን ስንት ነገር አውርተን ነበር ያለች። እንግዲህ እንዴት ባዶ ቤት ብቻዬን ጥሎኝ ይሄዳል አለች። ባዶ እያለች እንግዲህ ባዶ ሜዳ ላይ ብቻዬን ጥሎኝ ብቻዬን ተወኝ እያለች ባዶ ቤት ማለት እኔ እህትሽ አይደለሁ እንዴ? ለምንድን ነው እንደዛ የምታስቢው? ከአንቺ ጋር አይደለሁ እንዴ? እሺ በቃ አንቺማ እንዳለሽኝ አውቃለሁ ትላለች። እንኳን ኖርሽልኝ ትላታለች። በቃ እሺ የሚበላ ነገር ላምጣልሽ ትላታለች። አይዞሽ ደግሞ አንቺ ትመጫለሽ ብዬ የሚገርም ወጥ ነው የሰራሁት። አይ አሁን መብላት አላሰኘኝም ትላለች። ትንሽ ቆይቼ እበላለሁ። አላሰኝም ማለት ቆይ አንቺ መሞት ነው የምትፈልጊው? ይኸውልሽ እኔ አንቺን ደግሞ ስጠብቅ አልበላሁም እና እርቦኛልና አብረን እንበላለን ትላታለች። እሺ ትላታለች። እሺ በቃ እሺ ይዤ ልምጣ ትላለች። ሳራ እንግዲህ ልዕልትን ለማግኘት ወደ እነ ልዕልት ቤት እየሄደች ነው። መንገድ ላይ ተገናኙ። ማሚዬ እንዴት ነሽ? ያቺ ማናት ልዕልት ነው ምናምን የምትባለው መጣች አሉ አይደል? እሷን ልያት ብዬ እኮ ነው። ደግሞ አንቺንም መልሳ ስቃ ውስጥ ከየተተች የምታደርጊዋለሽ አለች። የአርባ ቀን እድሌ ነው። አይ ምን አይነት ጣጣ ነው? እኔ እኮ የአንቺ ስቃይ ነው የሚያሳዝነኝ። አንቺ ምንም የማንም ምንም በሆነ ቁጥር አንቺ ነሽ እኮ የምታሳዝኘው። ምስኪን የኔ እናት፣ መጀመሪያ እኔ ነኝ መኖር ያለብኝ። አንዱ ስሉን አንዱ ሰው እየተፈራረቁ አስቸገሩኝ። ኧረ ተያቸው እባክሽን። ዋና አንቺ ጤና ነው። አንቺ ስትኖሪ ነው ሁሉም የሚኖረው። አይዞሽ ማምዬ እኔ ልሰቃይልሽ ትላታለች። ኧረ ወጣሽ እኔ በይ አላስቆምሽ፣ ግቢ በቃ አንድ ጉዳይ አለችኝ ደርስ ብዬ ልምጣ። እሺ በቃ እማግዝሽ ነገር ካለ አብረሽ ሄጄ ላግዝሽ እችላለሁ። አላስቆምሽ በቃ ሂጂ፣ አንድ ጉዳይ አለችኝ ደርስ ብዬ ልምጣ። ተቆጫለሁ ውስጥ እየተናፋረቁ ነው። በይ ግቢ እስቲ ምናምን። እሺ በቃ ችግር የለውም አላስቆምሽ፣ ራሽን እየጠበቅሽ ምናምን ትላታለች። እንግዲህ ሁለት የሚፈላለጉ
ባላንጣዎች ማለት ነው። እናትየዋ ማሽሟጠጠች። ያችም ቆይ ላግኝሽ ምናምን ነገር ተባብለው እንግዲህ ተለያይተዋል። ያችም መንገዷን እየሄደች ነው፣ ያችም ወደ ውስጥ እየገባች ነው። ያየቻት በግርምት ማለት ነው ሁለቱም ማለት እችም የበቀል አይኗን አጉረጠረጠች፣ ያችም ደግሞ ዞር ብላ አይታ አለች ምስኪን የኔ እናት ተሰቃየችብኝ አለች አለች። ቆይ አገኝሻለሁ ነገር ከዛን ያው እዚህ ጋር ቤቲ ልዕልትን ምግብ እያጎረሰቻት ነው። እህታት ወይም እንደ አንቺ ትላታለች። እየበላሁ ነው፣ አንቺን ማጉረስ ነበር የናፈቀኝ ውዷንና ልዕልት የሆነችው እህቴን። አንቺም ስለተረፍሽልኝ በጣም በሰላም ስለመጣሽ በጣም ደስ ብሎኛል የተባባሉ እንግዲህ ሁለቱም የሚዋደዱ ታማቾች ናቸው። እህቴ እስቲ ንገሪኝ ሲሳ ስለነበረው ነገር ምንድን ነው የተፈጠረው ትላታለች። ምንድን ነው ያደረጉሽ ትላታለች። ምን ያላደረጉኝ ነገር አለ ብለሽ ነው ትላታለች። 1 ዓመት ሙሉ መፈጠሬን እስከምጠላ ድረስ አሰቃዩኝ። ቆይ ምን አደርገሻቸው ነው ትላታለች። በምክንያት ትላታለች። በቃ ማዳም ትቀናብኛለች፣ የማደርገው ሁሉ የማደርገው አይጥማትም። በዚህ በኩል ደግሞ ባልየው እደፍርሻለሁ፣ እገልሻለሁ እያለ ያሰቃየኛል። ከዛ ደግሞ ማዳሜ ደግሞ እንደዛ ሙሉ ቀን ስፈጋ ስሰራ ውላለሁ። ሌሊት እንኳን ትንሽ እንኳን እረፍት እንዳረግ አትፈቅድልኝም። ምን አይነት ስቃይ ውስጥ ነበርሽ እህቴ ትላለች። እሺ ከዛ በኋላ አንድ ቀን ሰውየው ባልየው ሊደፍረኝ ሲታገለኝ ማዳም ደረሰች። ከዛ በኋላ እሱ ትቶኝ ወጣ። እሷም ባሌን ልታሳስች ነው ብላ አንግታ ስታስፈራራኝ እሷን ፍራቻ ስሸሽ ወደኩ፣ በመስኮት ወደኩኝ አለች። ወይኔ እህቴ አለች። አንስታ ሆስፒታል ወሰዱኝ። ከዛ በኋላ በዊልቸር ታዘዘልኝ። በዊልቸር ላይ ሆኜ ሁሉ አገሬ ላኪ ስላት በፍጹም አትልክም፣ ለጠፋሹ ጥፋት መቀጣጫ ነው ብላ በዊልቸር እየተንፏቀኩኝ 1 ዓመት ሙሉ ሰራሁ ያለምንም ክፍያ እንድሰራ አደረገችኝ። እዛ ሀገር ህግ የለም እንዴ ትላለች ቤቲ። ማን ይከሰሳል? ለማን ነው ደግሞ የሚከሰሰው ትላለች። በህይወትም እንደዚህማ በሆን በህይወትም አልመጣም ነበር። ህይወትን ለማቀኛት ብዬ ህይወትን ላጣ ነበረ። በቃ አታልቅሽ የኔ ውድ እህት፣ በቃ አይዞሽ፣ ህይወትሽ ተርፎ መተሽልኝ እግዚአብሔርን ማመስገን ያለብሽ ትላታለች። ሆስፒታል ሄደን ደግሞ ይሻልሻል፣ እሺ፣ ከዛ በኋላ በእግርሽ ቆመሽ ትሄጃለሽ፣ እሺ የኔ ልዕልት ትላታለች። እሺ እንዳፍሽ አርግልኝ ትላታለች። እንግዲህ አሁን ሳራ ትመጣለች። ሳራ መጣች። ሳመቻት። እንኳን ደህና መጣሽ ልዕልቴ፣ ደህና ነሽ? እንኳን ደህና ቆይሽኝ። ሳሎን ሄጄ እኮ ሳጣችሁ ነው ወደዚህ የመጣሁት ትላለች። እንዴት ነሽ ታዲያ ሳርዬ ትላታለች። ጓደኛዬ ደህና ነሽ ትላታለች። ይኸውልሽ አለው ብዬ የጠፋሁ አይደለም። ምን ሆነሽ ነው ደግሞ? 1 ዓመት ሙሉ ጠፍተሽብን ነበር እኮ ስናስብና ስንጨነቅ ነበረ። አስጨነቅኳችሁ አይደለም? ያው እንግዲህ ትንሽዬ ያልተመቻችም ነበረ ትላታለች። የሚበላ ነገር ላምጣልሽ? ኧረ ምንም አያስፈልግም። ደግሞ ይሄ ምንድን ነው? ዊልቸር የማን ነው ትላለች። ዊልቸሩ የኔ ነው፣ ትንሽዬ እግሬን አመም አድርጎኝ ለጊዜው በዚህ ነው የምንቀሳቀሰው ትላለች። እኔን እህቴ ትላለች። ከዚህ በኋላ በዚህ ነው የምትንቀሳቀሸው አለቻት። ወይኔ አሁን አወቀች እንዴ? ስሰማች እንዴ ስለ አባቷ ትላታለች። አዎ አዎ፣ መቼስ ያው እንግዲህ ምን ማድረግ ይቻላል፣ የፈጣሪ ስራ ነው ትላታለች። ሰላም ፍቅር ተመኘሁላችሁ። ልዕልት ክፍል 1 እዚህ ላይ በቆጣን ክፍል 2ን ይዤላችሁ በቅርብ ቀን እመጣለሁ። ሰላም ቆዩ። ሰብስክራይብ፣ ሼር እያደረጋችሁ ተከታተሉን። አመሰግናለሁ።